የኢቢኤስ ቴሌቪዥን ባልደረቦች የምርጫ ሂደቱን ከተከታተሉባቸው ከተሞች መካከል አንዷ በሆነችው ድሬዳዋ ከተማ የምትገኘው ባልደረባችን ዳግማዊት ደረጀ ከምርጫው ማግስት ያለውን የህዝብ ስሜትና የቀኑን ድባብ ታስቃኘናለች። ወደዛው እንለፍ። ሰባተኛው ሀገራዊ ጠቅላላ ምርጫ እንግዲህ በመላው ሀገሪቱ በትላንትናው ዕለት መካሄዱ ይታወቃል። የዝግጅት ክፍላችንም ከተገኘባቸው የሀገሪቱ አካባቢዎች አንዷ ድሬዳዋ ናት። እንግዲህ በድሬዳዋ ከተማም ህዝቡ ከሌሊቱ 12 ሰዓት ጀምሮ እስከ ምሽት ባለው ጊዜ የምርጫ ሂደቱን ሲያካሂድ ቆይቷል። ዛሬ እንግዲህ ከምርጫው ማግስት ያለውን የህዝቡ ስሜት ምን ይመስላል የሚለውን በድሬዳዋ አንዳንድ አካባቢዎች ላይ ተገኝተን ቅኝት እያደረግን ነው። አብራችሁን ቆዩ። ያለው ለራሴ ይበጀኛል ይጠቅመኛል የምለው መርጫለሁ። አዎ ምርጫውን መርጠናል። ትላንትና እዚህ ሳቢያን ጤና ሆስፒታል የነበረው ምርጫ ጣቢያ ላይ ነበረ ምርጫ ስንመርጥ የነበረው ጥሩ ነበረ። ሰዎች ተራቸውን ጠብቆ በወረፋቸው ሲመርጡ እኔም እንደሌሎቹ ወረፋ ጠብቀን መርጫለሁ። ይጠቅመኛል የሚለውን ፓርቲ በተሳካ ሁኔታ መርጬ ወጥቻለሁ። ማንም ጠርቶኝ አይደለም የመረጥኩት፣ በፍላጎት ነው የመረጥኩት። ዜጋ እስከሆንኩ ድረስ መምረጥ ግዴታዬ ነው። 12 ሰዓት ሄጄ የሚበጀኝን መርጫለሁ። ሳልገደድ በፍላጎት መርጬ ድምጼን ሰጥቼ ወደ ቤቴ ተመልሻለሁ። አሁንም ደግሞ ይበጀኛል ያልኩትን ይሄን አገር ያለማታል፣ አገሪቷን ይለውጣታል የሚለው መርጬ መጣ። በከባድ ደስታ ነው የመጣሁት። ደስ ብሎኛል። እኔ በበኩሌ አሁንም እንደኔ ያለች ሴት የት ልጣል ሳይሆን የሚጣልበትን አውቃ ጠንቅቃ እንድትመጣ ከውጪ ነው አስረድቼ ብዙ ሴቶች የገባሁት። እዛ ጋር እንዳትደናገሩ። ለምን የምትፈልጉትን ምረጡ፣ በኮንፊደንስ በስነ ስርዓት ያለምንም ፍራቻ በድፍረት ምረጡ ብዬ እኔም በድፍረት መርጬ አገሬን የሚያለማውን የሚጠቅማትን መርጬ መጥቻለሁ። ደስ ብሎኛል። ደስታ ተሰምቶኛል። አንድ ሰው የሀገርን እንዲሁም ክልላትን የሚመሩትን መሪዎችን በራሱ መርጦ ለሚቀጥሉት ጊዜያት አብሮ ያስተዳድራሉ፣ ይመራሉ፣ ለሀገር ጥሩ አስተዋጽኦ ያደርጋሉ የሚለውን አካል እንደ መምረጥ ደስ የሚል ነገር የለም። በጣም ጥሩ ነው። ከ11 ሰዓት ጀምሮ ነው ወጥተን ሰልፍ ያዝ ነው። በጣም ዲሞክራሲያዊና በጣም የሚደነቅ ነገር ነው። መብታችን በደንብ ተጠብቆ የተደረገ ምርጫ ስለተካሄደ በጣም ደስ ብሎናል። ከዚህ በላይም ደስታ ለተመረጡትም ደግሞ እንደመረጥናቸው በስነ ስርዓት እኛ አምነን እስከመረጥናቸው ድረስ የኛን ግዴታና መብት እንዲወጡ እንዲጠብቁልን በጣም እንፈልጋለን። ከምርጫ በኋላ የምጠብቀው ነገር ቢኖር በምርጫው ያሸነፈው ፓርቲ አገሪቱን በሚገባ ይመራል፣ ያሳድጋታል፣ ሌሎችንም በማስተባበር የሚችለውን አድርጎ ሀገራችንን ያሳድጋል ብዬ አስባለሁ። ምርጫ ጠዋት ነበረ። በጣም አስተናጋጅም ጎበዞች ናቸው። እኛም መርጠናል። ደስ ብሎን ነው የመረጥነው። በቃ በጣም ቆንጆ ምርጫ ነበረ ማለት ነው። ከምርጫ በኋላም ደግሞ እንደውም ሄጄ ነበረ እዛ። አሁን ጥሩ ስራ ላይ ናቸው። እኛም ጥሩ ነው፣ ደስ ብሎናል። ሰላም ነው፣ በጣም ሰላም ነው። ሰውም ወጥቶ እየገባ ነው ያለው። በጣም ጥሩ ነገር ነው ያለው። እግዚአብሔር የተመሰገነ ይሁን። ብዙ ነገር ያየነው ነገር በጣም ሰላም ነው። ድሬዳዋ ውስጥ በጣም ሰላም ነው። ያም መጣም ይሄም መጣም እኛ ሰላም እስከመኖር ነው የምንፈልገው። ድምጻችንም የሰጠነው ለሚጠቅመን ሰው እስከሆነ ድረስ ያው የምንጠብቀው ሰላም ድምጽ ነው የምንጠብቀው። ሰባተኛው ጠቅላላ ሀገራዊ ምርጫ ላይ የተመለከቱ ዘገባዎቻችንን ወደ እናንተ እያደረስን መሆኑ ይታወቃል። ዛሬም እንግዲህ ድሬዳዋ ከምርጫው ማግስት ወደ መደበኛ የዕለት ተዕለት ህይወቷ ተመልሳለች። እኛም በዚህ ዘገባችን ነዋሪዎቿ ወደ ቀድሞ የስራና መደበኛ ተግባራቸው መመለሳቸውን ስናስቃኛችሁ ቆየን። ዳግማዊት ደረጀ ነበርኩ ከድሬዳዋ።